በክፍል አንድ መጨረሻ ራንድል ዶናሰን ላይ እንደሆነች እርግጠኛ ሆኖ ከአንድ ግንድ ጋር አስሮ እያወጣጣት ስቲቨን ደርሶ ሲያስጥላት ነበር ያቆመው። ራንድል የመኪናቸውን ቁልፍ ጫካ ውስጥ ጥሎትም ስለነበር ወደ ቤታቸው መመለስ አልቻሉ። ስቲቨን በደሙ ከገደለው አውሬ ያወጣውን ቢጫ ፈሳሽ ጥይቶቹን ቀብቶ አውሬዎቹ ላይ ለመሞከር ዝግጅቱን ጨርሷል። ሆኖም ግን አውሬዎቹ እንደ በፊቱ አልቀረቧቸውም። ራቅ ብለው ዝም ብለው መመልከት ጀመሩ። በዛው ቅጽበት የአስጨናቂ ሙዚቃ ቦታው ላይ በሰፊው ተሰማ። መኪና ውስጥ የነበረውም ሬዲዮ መንጫጫት ጀመረ። ራንድል በዚህ ሁሉ ፍርሃቱን መቆጣጠር ሲያቅተው መስታወቱን በመስበር እግሬ አውጭኝ ብሎ ሮጠ። ስቲቨንም ሽጉጡን አውጥቶ አውሬዎቹ ላይ ተኮሰ። ሆኖም አንዳችም ጉዳት አላደረሰም። በዚህ ሰዓት ጂም መኪናውን እንደምንም ማስነሳት በመቻሉ ሕይወታቸውን አተረፈ። ራንድል ደግሞ ለደቂቃዎች በጫካ ውስጥ ሮጠ። ከዛም እነዛ በራሪ ነፍሳቶች ከየት መጡ ሳይባል ሙሉ ሰውነቱን ወረሩ። በተመሳሳይ ሰዓት ሚስቱ የሞተችበት የአካባቢው ነዋሪ ሁሉንም እየቀሰቀሰ ሞት እየመጣ እንደሆነና በቅርቡ ሁሉም እንደሚሞቱ በጩኸት ማስጠንቀቅ ጀመረ። በራሪ ነፍሳቶቹም የኬቲ ጓደኛ ሜሪ የተኛችበት ገብተው ሙሉ ለሙሉ ወረሯት። አይኗ ወደ ነጭነት ተቀየረ። ኬቲ ከሕክምና እውቀቷ ውጪ በመሆኑ ምን ማድረግ እንዳለባት አላወቀችም። የጂም ሴት ልጁ ጁሊም ተመሳሳይ ነገር ገጠማት። የዚህ ዱብዳ መንስኤ ለማወቅ ሁሉም ተሰብስበው እየተመካከሩ ኤልጅን ወደ ከተማው እየመጣ ባለበት ሰዓት በህልሙ ያየውን ነገራቸው። ነጭ የለበሰ ሕፃን ልጅ አንድ አረፍተ ነገር እየደጋገመ ይነግረው ነበር። አረፍተ ነገሩም ይነካሉ፣ ይሰብራሉ፣ ይዘርፋሉ፣ እዚያ ያለ ማንም ነፃነት የለውም፣ ሙዚቃው እስካላቆመ ድረስ ሰላም አያገኙ። ስቲቨን ይህንን አረፍተ ነገር ከኬኒም ስለሰማው ትርጉሙን ለማወቅ ቆርጦ ተነሳ። ቀኑ መሽቶ ቢነጋም ማሪና ጁሊ ራሳቸውን ከሳቱበት አልነቁም። በየሆነ ሰዓቱ በስቃይ ሲጮሁ ነው ያደሩት። በተመሳሳይ ሰዓት ዶና ጫካ ውስጥ ራንድል ራሱን ስቶና አይኑን ሙሉ ለሙሉ ነጭ ሆኖ አገኘችው። በዛው ሰከንድ ጁሊያና ማሪም የተኙበት ቦታ ላይ ሆነው መጮህ ጀመሩ። ስቲቨን ስለዚህ ክስተት ምንነት ሳራ ከሰማቸው ድምጾች ተነስታ ምክንያቱም ከደረሰችበት ብሎ በማሰብ ከሽማግሌው ተለያይቶ ራሱን ያገኘበት ቦታ ላይ ወሰዳት። እሷም ቦታው ላይ እንደደረሰች ከባድ ራስ ምታት ተሰማት። አፍንጫዋም ደማ። አውሬውን ወደ ከተማቸው ያመጣው ስቲቨን እንደሆነ ገለጸችለት። ይህም የማይታይ አውሬ የሙዚቃ ሳጥኑን እስካልተሰበረ ድረስ ሙሉ የከተማው ነዋሪ በከባድ ስቃይ ውስጥ እንደሚከተው አስረዳችሁ። ስቲቨን ምን ማድረግ እንዳለበት ግራ ገባው። የሙዚቃ ሳጥኑ ይሰማዋል፣ ነገር ግን የት እንዳለ እንኳን አያውቅም። በሌላ ትዕይንት ጄዲ ደግሞ አርማዎቹን እዚህ ዋሻ ውስጥ እንዳሉ ስላወቀ በአይኑ ለማየት ወስኖ ወደ ዋሻው ገባ። ረጅም ርቀት ጠልቆ ከተጓዘ በኋላም ድንገት አስፈሪ ሕፃናቶች ክብ ሰርተውና በጀርባቸው ተኝተው ወደ ላይ እያዩ ሲጮሁ ተመለከተ። ጄዲም ወደሚያዩት ቀና ብሎ ሲመለከት በአርማው ቅርጽ የተሰራ መውጫ ቀዳዳ አስተዋለ። ሆኖም በዛው ቅጽበት ወደ ልጆቹ ሲመለስ ብቻውን እንደሆነ አወቀ። ከላይ የታየውም የመውጫ ቀዳዳውን ተደፍኗል። በተመሳሳይ ሰዓት ታቢ ደግሞ ቪክተር ስለ እናቱ ታሪክ ከነገራት ቀን ጀምሮ ቆጡ ላይ የታሰሩትን ሕፃናት ነፃ ካወጣች ከዚህ የተረገመ ቦታ መውጫ ቁልፋቸው ሊሆን እንደሚችል እርግጠኛ እየሆነች መጣለች። ለዚህም ቪክተርን ወደ ቆጡ እንዲወስዳት ለመጠየቅ አሰበች። ጂም ስለ ደህንነቷ ተጨንቋል። ልጃቸው ጁሊያ ደግሞ መጥፎ ሁኔታ ላይ ስለሆነች አብሯት መሄድ አልቻለም። ስለዚህም ሳይፈልግ በግዱ ቅር እያለው በሐሳቧ ተስማማ። በመጨረሻም ቪክተር ታቢን ይዟት ወደ አንድ ግዙፍ ዛፍ አመራ። ይህ ዛፍ ብዙ ጠርሙሶች የተንጠለጠሉበት ሲሆን መሃል ግንዱ ላይም ትልቅ ቀዳዳ ይታይበታል። ቪክተር እንዳስረዳት በጫካ ውስጥ ብዙ እንደዚህ አይነት ዛፎች እንዳሉና ወደ ቆጡ የሚወስዳት ብቸኛው ዛፍ ይሄ እንደሆነ ገለጸላት። እናቱ ዛፍ ውስጥ ልትገባ ሞክራ ነበር። ሆኖም ከመግባቷ በፊት በአውሬዎቹ ስለተገደለች መግባት አልቻለችም። ቪክተር ተለይቶት በማያውቀው ምሳቃ ምግብ አዘጋጅቶ አስቀምጦላት ነበር። እሷም አመስግነው አቅፋ በመሰናበት ወደ ዛፍ ውስጥ ገባች። በዛው ሰዓት ስቲቨን ደግሞ የዚህ ሁሉ መንስኤ እሱ እንደሆነ ከተረዳ ጀምሮ በታላቅ ጸጸት ተወጥሯል። ዶናም ያለበትን ውጥረት ተረድታ ልታረጋጋው እየሞከረች ትገኛለች። ስቲቨን ሁሌም ቢሆን ለችግሮቻቸው መፍትሄ በማምጣት የታወቀ መሆኑን አስታውሳው አሁንም ካሉበት መከራ ሊያወጣቸው እንደሚችል እየነገረች አጽናናችሁ። እሱም በዚህ ተነሳስቶ በድጋሚ ወደ ጫካው በመግባት የሙዚቃ ሳጥኑን ለማግኘት ወሰነ። ሳራ ሳጥኑ የሚገኝበትን ጠቁመው ነበር፣ ነገር ግን ለማንኛቸውም ሊታያቸው ባለመቻሉ ነበር ችላ ያለው። ሆኖም ስቲቨን ቦታው ላይ ከመድረሱ በፊት ሬጂ የተባለው ወጣት ጠመንጃ ይዞ ወደሱ ቀረበ። የሆነ ነገር የተቆጣጠረው ይመስላል። በተደጋጋሚ ይቅርታ እየጠየቀው ተኩሶ ትከሻውን አገኘ። እሱም እንደምንም የመልስ ምት ለመሰንዘር ተገደደ። ቀጥሎም ጉልበቱን ሰብስቦ ቦታው ላይ ደረሰ። በእጁ የያዘውን በእሳት ካያያዘው በኋላ ድንገት ራሱን ጨለማ ክፍል ውስጥ አገኘ። ዙሪያውን በነፍሳቶቹ ተወሮ በነበሩት ተከቧል።
ራንድል፣ ጁሊያ እና ሚራ እጃቸውን ከግድግዳው ጋር ታስረው በስቃይ ይጮኻሉ። የሙዚቃ ሳጥኗም ዜማዋን መልቀቅ ጀመረች። ገና ወደ ሳጥኑ እንደቀረበ የሞተችው ሚስቱ ፊት ለፊቱ ተከሰተች። ነዋሪውን ለማዳን የሚሞክረው ሙከራ እንዲያቆምና ሁሉም ሟቾች ስለሆኑ ተስፋ እንዲቆርጥ አበረታታው ጀመር። እሱም የተወሰነ ካሰበ በኋላ በያዘው እንጨት የሙዚቃ ሳጥኑን በሙሉ ኃይሉ ሰባበረው። ወዲያውኑ ሦስቱንም ራሳቸውን ከሳቱበት ነቁ። የተቆጣጠራቸውም ነገር ከውስጣቸው ወጣ። በሌላ ትዕይንት ታቢ ደግሞ ራሷን እዚህ ጫካ ውስጥ ከረጅም ቆጥ ፊት ለፊት ቆማ አገኘችው። ፈራ ተባ እያለች በደረጃው ጫፍ ድረስ ወጣች። የቆጡ መጨረሻ ላይ እንደደረሰች ነጭ በነጭ የለበሰው ሕፃን ተመለከተች። እሱም ወዲያው ቀጥሎ ለሚያደርገው ይቅርታ ጠይቋት ሳታስበው ገፍትሮ ከቆጡ ላይ ጣላት። ታቢ ራሷን ሆስፒታል ውስጥ አገኘችው። ስትከታተላት የነበረችው ሐኪም ወደ እሷ ቀርባ ጫካ ውስጥ ወድቃ እንደተገኘች አስረዳቻት። ለ3 ቀን እዚህ ሆስፒታል ውስጥ ስትረዳ ቆይታለች። ታቢ መስኮቱን ከፍታ ወደ ውጭ ስትመለከት ከዛ የተረገመ ስፍራ እንደወጣች አረጋገጠች። ሐኪሞቹም ታቢ ምንም አይነት መታወቂያም ሆነ ማንነቷን የሚያሳይ ማስረጃ ይዛ ስላልነበር ፖሊስ ለመጥራት ተገደዱ። እሷም ለፖሊሶቹ ምን ብላ እንደምታስረዳቸው ስላላወቀች ወዲያውኑ ልብሷን ቀይራ ከአስታማሚዎች ጋር ተቀላቅላ ከሆስፒታሉ አመለጠች። ታቢ ከሆስፒታል የተወሰነ ርቀት እንደተጓዘች ነጭ በነጭ የለበሰው ሕፃን ከርቀት ፈገግ ብሎ ሲመለከታት አየችው። ፈጠን ብለው ወደሱ ብትቀርብም ተሰወረባት። በተመሳሳይ ሰዓት ጁሊያ ራሷን ካወቀች በኋላ እናቷ ወደ ጫካ ብቻዋን እንደሄደች ተገነዘበች። አለመመለሷን በጣም አስጨነቃት። የመጀመሪያ ተወቃሽ ያደረገችው አባቷን ነበር። ብቻዋን ስትሄድ ዝም ማለቷ አናዷታል። ጂምም ራሱን መውቀስ ስለጀመረ ወደ ጫካው በመሄድ ብቻውን ሊፈልጋት ወሰነ። ስቲቨን በፍጹም መሄድ እንደሌለበት አስጠነቀቀው። ጫካው እስከ ሳራ ጋር ሲሄድ ያጋጠመውን አስፈሪ ክስተቶች ነግሮት ሊያስቆመው ቢሞክርም ሐሳቡን ባለመቀየሩ ኬኒ አብሮት ሊሄድ ወሰነ። በዚህ ጉዳይ ከስቲቨን ጋር እየተጨቃጨቁ ድንገት የአንድ ቤት መስኮት ሲሰበር ተሰማቸው። በሩጫ ወደ ቤት ውስጥ ገቡ። ጄዲ በተቀደዱ ቲሸርቶች የተለያዩ አርማዎችን ሰርቶ ብቻውን እየወራ አገኙት። ከዋሻው ከተመለሰ ጀምሮ ጄዲ ልክ አይደለም። እነሱን ተሸክመውት ወደ ማገገሚያ ወሰዱት። ወደ ታቢ ስንመለስ መንገድ ላይ ያገኘቻቸው ሰዎች ስልክ እንዲያስደውሏት በመጠየቅ እናቷ ጋር ደወለች። እናቷ ድምጿን ስትሰማ እንደ ሕፃን ልጅ ፈነደቀች። ታቢም በሕይወት እንዳለችና እንዳታስብ ነግራት ስልኩን ዘጋች። መጀመሪያ ወደ እናቷ ለመሄድ ወስና ነበር። ሆኖም ቤተሰቧን ጥላ መሄድ ስላላስቻላት ወደ ተረገመው ቦታ የምትመለስበትን መንገድ መፈለግ ጀመረች። በተመሳሳይ ሰዓት ጂም ታቢን ለመፈለግ ወስኖ ልጆቹን እየተሰናበተ ይገኛል። ኬኒም እናቱን ወደ ካፌ ሄዶ ተሰናበታት። ለመጨረሻ ጊዜ እንደሚያያት አላወቀም። ከተማው ውስጥ ያለው የምግብ እጥረት ደግሞ በአስከፊ ሁኔታ ጨምሯል። ነዋሪውም ረሃቡ ከአቅሙ በላይ ሲሆን ወደ ካፌው ገብተው ያለውን ምግብ በጉልበት ለመውሰድ ግርግር ፈጠሩ። ራንድልም ወደ ከብት ማርቢያው በመሄድ አንድ ፍየል ይዞ ወጣ። ነገር ግን ፍየሎቹ የወተት አቅርቦት የሚያገኙበት በመሆኑ ቪክተር እንዲወስዳት ሊፈቅድለት አልቻለም። ሽጉጡን አውጥቶ ሊተኩስ ሲዘጋጅ ስቲቨን በሰዓቱ ደርሶ ሁለቱንም አረጋጋቸው። በእጃቸው ያሉት እነዚህ ከብቶች ብቻ በመሆናቸው እነሱን መግደል ያላቸውን ተስፋ የሚያጨልም መሆኑን አስረድቶት ፍየሏን ወደ ቦታው መለሳት። በዚህ ሰዓት ታቢ ደግሞ ወደ አንድ ቄስ በመሄድ የገጠማትን ሁሉ ተነፈሰ። እያወራችው እያለም ቪክተር የሰጣት ምሳቃ ከፍታ ተመለከተች። ውስጡ የቪክተር መኖሪያ አድራሻ ተጽፏል። እሷም በፍጥነት ወደ አድራሻው በረረች። ቦታውም ላይ አንድ ሽማግሌ ያገኘች። ይህ ሰውዬ የቪክተር አባት ሲሆን መጀመሪያ ላይ ችላ ብሏት ነበር። ሆኖም የልጁን ምሳቃ ሲመለከት በቆመበት ደርቆ ቀረ። በሌላ ትዕይንት ኤልጂን ገንዳ ውስጥ የሆነች አጽም ካፈነችው ቀን ጀምሮ አይምሮ ሰላም አጥቷል። እንቅልፍ መተኛትም ፈርቷል። ያጋጠመውን ለአንዲት ሴት እየነገራት ድንገት አጽሟ ተከስታ ወደሱ ስትቀርብ ታየው። ከተማው በዚህ መልኩ እየታመሰ ጂም እና ኬኒ በጫካው ታቢ መፈለጋቸውን ቀጥለዋል። ለቀናት ከተጓዙ በኋላም አንድ አስፈሪ ቦታ ላይ ደረሱ። የሰው ገጽታ ያላቸው ቅርጾች እንጨት ላይ ተሰክተው ይታያል። እንጨቶቹንም ተከትለው የተወሰኑ ከሄዱ በኋላ ደሳሳ ጎጆ አጠገብ ደረሱ። ጂም ከአውሬዎቹ ምሽት ላይ ራሳቸውን ለመጠበቅ ቤቱ እንደሚያስፈልጋቸው በማሰብ እሳት አቀጣጥለው እዚህ ቤት ውስጥ መሸጉ። ጂም የልጆቹ ደህንነት አሳስቦታል። ፍራቸውም ያለ ነገር አልነበረም። በዚህ ምሽት አውሬዎቹ አድርገውት የማያውቁትን ተንኮል እየሰሩ ነበር። ወደ በረቶቹ በመሄድ ከብቶቹን በጠቅላላ ፈተው ለቀቋቸው። ስቲቨንን በመስኮት ከብቶቹን ሲያይ ያለ ማንገራገር በሩን ከፍቶ ከብቶቹን ለመመለስ ተሯሯጠ። ስቲቨንንም ተከትለው የኬኒ እናትና ቪክተር ወጥተው ማገዝ ጀመሩ። ቤት ውስጥ የቀሩት ጁሊያ እና ኢተን ብቻ ነበሩ። ኢተን የሚወዳትን ፍየል በመስኮት ካያት በኋላ ወደ ውስጥ ሊያስገባት አስቦ በሩን ከፈተ። አውሬዋም ቆማ እየጠበቀችው ነበር።
Hello. በዚህ ሰዓት ጁሊያ ደርሳ በኋላ በር አመለጡ። I have a surprise for you. ሳራም ተቀላቅላቸው በጨለማ ውስጥ ሮጡ። መደበቂያ ጠፍቶባቸው ባለበት ሰዓት ራንድል በሩን ከፍቶ ሳራን፣ ጁሊያንና ኢተንን ወደ ውስጥ አስገባቸው። ስቲቨን ደግሞ ትንንሾቹን እንስሶች ወደ ቤት እንዲያስገቧቸው አዟቸው፣ እሱ ደግሞ ላሟን ወደ በረት ሊያስገባ ወሰነ። የኬኒ እናት ግን ብቻውን እንዲሆን ስላልፈለገች አብራው ከብቱን ይዘው ወደ በረቱ ገቡ። በሩን በፍጥነት ዘግተው ድንጋዩን ቢያንጠለጥሏትም አውሬዎቹ ግን እንደዚህ እንደሚያደርጉ አውቀው ስለነበር ቀድመው ውስጥ ሆነው ሲጠብቋቸው ነበር። ስቲቨንን ድብና አድርገው በመያዝ ፊት ለፊቱ የኬኒን እናት ሲቆራርጧት እንዲመለከት አደረጉት። ስቲቨን ቢጮውም ቢያብድም ምንም መፍጠር አልቻለም። በሚቀጥለው ቀን ጠዋት ጄዲ ወደ በረቱ ሲገባ ያየውን ማመን አልቻለም። የኬኒ እናት በአሰቃቂ ሁኔታ ሞታ፣ ስቲቨን ደግሞ በሐዘን ተሰብሮ ነበር ያገኘው። ከታሰረበት እንደፈታው ሮጦ ስክሪኗን እቅፍ አድርጎ እያለቀሰ ስላልደረሰ ይቅርታ ይጠይቃት ጀመር። ሞቷ ነዋሪውን በሙሉ አሳዝኗል። ጂም እና ኬኒ ደግሞ ከእንቅልፋቸው ሲነቁ ቁጥር ስፍር የሌላቸው አትክልትና ፍራፍሬዎች በቦታው ላይ መብቀሉን አስተዋሉ። ብዛቱ የነዋሪውን የምግብ አቅርቦት እንደሚሸፍን ሲረዱ በደስታ ፈነደቁ። ለዚህም የቻሉትን በሙሉ ሰብስበው ወደ ነዋሪው ተመለሱ። ነገር ግን አስከፊና አሳዛኙን ዜና ለኬኒ አረዱት። እናት ሕይወቷ እንዳለፈች አስተዛዝነው ነገሩ። It's my mom. Kenny, maybe we should go inside. Stop. No. ኬኒ ሮጦ ወደ ካፌው በመግባት ዝም ብሎ ተቀመጠ። እውነታውን መቀበል አልቻለም። ዶና ደግሞ ለተፈጠረው ክስተት ተጠያቂ ስቲቨንን አድርጋለች። ከብቶቹን ለማዳን ብሎ ነዋሪውን ሊያስጨርስ ይችል ነበር። ኬኒ በመጨረሻ እናቱን ለማየት በቀስታ ወደ ክፍሉ ገባ። ጥሏት በመሄዱም በጣም ተጸጽቷል። ነዋሪው ተሰብስቦ የቀብር ስነ ስርዓቱ ከተፈጸመ በኋላ ስቲቨን እንደዚህ አይነት ነገር በድጋሚ እንዳይፈጠር ለማድረግ ቆርጦ ተነሳ። በሌላ በኩል ታቢ ከእንቅልፏ ስትነቃ የቪክተር አባት ቤት ውስጥ ሆና ራሷን አገኘች። ቆመው እያወሩ ድንገት ስለወደቀች ወደ ውስጥ እንዳስገባት አስረዳት። እሷም ቪክተርን የተዋወቀችበትን ቦታ፣ ስለ አውሬዎቹና በምንም መልኩ መውጣት የማይቻልበት ከተማ መሆኑን አብራራችልን። የቪክተር አባት በጸጥታ ቢሰማትም አንድም የምትለው ነገር አላሳመነም። እብድ ነው የመሰለችው። ከብዙ ዓመት በፊት ሚስቱና 2 ልጆቹ እንደተሰወሩበት ነው የሚያውቀው። የልጁ ምሳቃ እንዴት እጇ እንደገባ እውነቱን ካልነገረችው በፖሊስ እንደሚያስይዛት ግልጽ አደረገለት። ታቢ ሽማግሌውን ለማሳመን የምታውቀውን ነገር በሙሉ ነገረችው። ስለ ስዕሎቹም ጨምራ ስትነግረው ፊቱ ተቀየረ። ሚስቱ ከመጥፋቷ በፊት ድምጾች ትሰማ እንደነበርና ሕፃናቱን ነፃ ማውጣት እንዳለባት ደጋግማ ትናገር እንደነበር እየነገራት የሳለችውን ስዕሎች ያሳያል። እያንዳንዱ ስዕል እዛ የተረገመ ቦታ ላይ የሚከሰቱትን ክስተቶች ያሳያል። በተመሳሳይ ሰዓት ስቲቨን አንድ ትልቅ ሐሳብ አምጥቷል። ድንጋዮች ወደ ቤት እንዳይገቡ ካገዱ አውሬዎቹ የሚተኝበት ዋሻ በር ላይ ቢያንጠለጥሏቸው ምናልባት እንዳይወጡ ይከለክሏቸዋል የሚል ግምት አለ። ዶና ደግሞ በጭራሽ ነዋሪውን ጉዳት ላይ ሊጥል የሚችል ነገር ለመሞከር ፈቃደኛ አይደለች። ስቲቨን ግን ተስማሙም አልተስማሙም ለመሞከር ተዘጋጅቷል። ወዲያውኑ ራንድል ጋር በመሄድ ለአንድ ቀን እንዲቀያየሩና መኪና ውስጥ አድሮ የአውሬዎቹን እንቅስቃሴ መከታተል እንደፈለገ ገለጸለት። በዚህ ሰዓት የስቲቨን ልጅ ፍቅረኛው እንዳረገዘች ተረዳ። ዜናው ቢያስደስተውም ነፍሰ ጡሯ በቂ ምግብ እያገኘች ባለመሆኑ ዕጣ ፈንታው አሳስቦታል። ፋጡማ የቀኑን ክትትሏን አድርጋ እንደተመለሰች በራቸው ላይ የተከመሩትን የበሰበሱ ፍራፍሬዎች አየች። ወዲያው የተለየ ስሜት ተሰማት። ሽታው ሳባት። ቀስ ብላ ከቀመሰችው በኋላ የቻለችውን ያህል መብላት ጀመረች። ከዚህ ቀን ጀምሮ ፋጡማ ፍሬሽ ምግብ አስጠላት። ገና ሲሸታት ያቅለሸልሻታል። በስነ ስርዓት ከተሰራ ምግብ የበለጠ የሚስባት ውጭ ላይ የሚጣሉ ቆሻሻዎች ናቸው። ይህንን ስታደርግ አንዲት ሴት ተመለከተቻት። ፋጡማም ያየችውን ለሌሎቹ ትነግራቸዋለች ብላ ስለፈራች ወዲያው ከቦታው ተሰወረች። ሆኖም እንዳሰበችው አልሆነም። ሴትዮዋ ያለችበት ተከትላት በመምጣት ታጽናናት ጀመር። አዲሱ ባህሪዋ ለጽንሱ በጣም እየተጨነቀች በመሆኑ የመጣባት እንጂ መጥፎ ነገር እንዳልሆነ እየነገረች አባበለቻት። ይህንን እያወሩ አንድ ቁራ እየበረረ ወደ ውስጥ ከገባ በኋላ ከግድግዳው ጋር ተላትሞ ሞተ። በተመሳሳይ ሰዓት ነዋሪው ባንድ ላይ ሆኖ ኬኒና ጂም ወዳገኙት የአትክልትና የፍራፍሬ ማሳ ጋር ሄዱ። የሚበቃቸውን ያህል ምግብ እየሰበሰቡ ጄዲ ለሽንት ራቅ ብሎ ሄደ። በዛው ቅጽበት ዛፍ ላይ የተሰቀለ የሰው አስክሬን ታየው። በቀስታ ወደ እሱ ቀረበ። ሆኖም ድንገት ሲያንቀው ደንብሮ ወደ ኋላ ሸሸ። ሌሎቹም ጩኸቱን ሰምተውት ቦታ ላይ ሲደርሱ ዛፉ ላይ ምንም ነገር እንደሌለ አስተዋሉ። ጄዲ የራሱን ጤንነት መጠራጠር ጀመረ። በዚህ ሰዓት ኬኒ እየመሸ መሆኑን ሲያቅ ምሽቱን እዚሁ አሳልፈው ጠዋት ወደ ቤታቸው እንደሚመለሱ ነገራቸው። ጄዲ ግን በምንም ተአምር እዚህ ቦታ እንደማያድር ነግሮት ወደ ቤቱ መንገድ ጀመረ። ኬቲ ተከትላ ልታስቆመው እየሞከረች ሳታስበው የተቀበረው ወጥመድ ውስጥ እግሯ ገባ። በስቃይ እየጮኸች ኬኒና የተወሰኑ ሰዎች እንደምንም እግሯን በማስለቀቅ ወደ ጎጆ ቤቱ ወሰዷት።
በሌላ ትዕይንት ታቢ ቪክተር አባት ቤት ውስጥ ያልጠበቀችው ነገር አጋጠማት። ግቢያቸው ውስጥ ያለው ዛፍ ላይ ብዙ ጠርሙሶች ተንጠልጥለው ይታያሉ። ዛፉ ወደ ቆጡ ከወሰዳት ዛፍ ጋር ተመሳሳይ መሆኑን ነገረችው። እሱም ሚስቱ ዛፎችን በዚህ አይነት መልኩ ማስዋብ እንደምትወድና ሌላ ትልቅ ዛፍ ላይ ተመሳሳይ ነገር እንዳደረገች ገለጸላት። እሷም ወደ ዛፉ እንዲወስዳት ጠየቀችው። ሽማግሌው ታቢን ይዟት ወደ ዛፉ እየሄደ ባላሰቡት ቅጽበት ከባድ የመኪና አደጋ ደረሰባቸው። ወዲያው አምቡላንስ ደርሶ ወደ ሆስፒታል ማምራት እንደጀመሩ ግን ሌላ አስደንጋጭ ክስተት ተፈጠረ። ፊት ለፊታቸው የወደቀ ዛፍ ተመለከቱ። ታቢ ወዲያውኑ ወደ ተረገመው ከተማ እንደገቡ ተረዳች። እየመሸም ስለሆነ ሰዎች የሚበሉ አውሬዎች እዚህ ቦታ እንዳሉ ልታስጠነቅቃቸው ሞከረ። ሰሚ ግን አላገኘችም። በዚህ ሰዓት ኢተን ቤት ውስጥ ተቀምጦ ስልኩ ሲጠራ በመስማቱ ቀርቦ አነሳው። አንድ ለየት ያለ ድምፅ እናቱ አምቡላንስ ውስጥ እንደሆነችና አደጋ ሊያጋጥማት እንደሆነ አስጠነቀቀው። እሱም ወዲያው ለጂም የሰማውን ነገረው። ጂም ግን በንዴት ስልኩን መስበርን መረጠ። ምሽቱ እየቀረበ ሲመጣ ስቲቨን እና ራንድል አንድ ላይ ሆነው የአውሬዎቹን መምጣት እየተጠባበቁ ይገኛል። ድንገት የአምቡላንስ ድምፅ ሰሙ። ከርቀት ታቢን የያዘው አምቡላንስ እየቀረበ ሲመጣ ኢተን በሩጫ ከቤቱ በመውጣት ወደ አምቡላንሱ ሮጠ። ጂም እና ስቲቨን ቢያስቆሙትም እናቱ አምቡላንስ ውስጥ እንደሆነች በጩኸት መናገሩን ቀጥሏል። ኢተንን ወደ ቤቱ እያስገቡት፣ ሹፌሩ ደግሞ መንገድ ላይ የወደቀች ሴት በማየቱ መኪናውን አቁመው እርዳታ ሊሰጧት ቀረ። ታቢ አውሬ እንደሆነችና ከመኪና እንዳይወጡ ብትጮህም አብራት የነበረችው ፖሊስ እብድ ስለመሰለቻት እጇን በካቴና አሰረቻት። የጤና ረዳቶቹም የወደቀችው አጠገብ እንደደረሱ አውሬዋ በፍጥነት ተነስታ ሁለቱንም ገደለቻቸው። ፖሊሷ ሞታቸውን ስትመለከት በድንጋጤ ደጋግማ ተኮሰችባት። ጥይቷ ግን ምንም ለውጥ አላመጣም። ዙሪያዋን በአውሬዎች መከበቧን ስትመለከት በየአቅጣጫው መተኮሷን ቀጠለች። በዚህ ሰዓት አንዷ ጥይት በመስኮት ትዕይንት ውስጥ ስትከታተል የነበረች ነዋሪን አገኛት። ፖሊሷም ወደ ቤቱ በፍጥነት ሮጣ ገባች። በጥይት የተመታችውን ሴት ሕይወቷን ለማዳን ሁሉም ተረባረቡ። ነገር ግን በቂ የሕክምና እውቀት ስላልነበራቸው ሊያተርፏት አልቻሉ። ጂም፣ ስቲቨን እና ራንድል በጥንቃቄ ወደ አምቡላንሱ አመሩ። ውስጡም ኢተን እንደነገራቸው ታቢ ታስራ አገኟት። ራንድልም የካቴናውን ቁልፍ ለመፈለግ ወደ አውቶቡሱ ሮጠ። ነገር ግን ቁልፉን ይዞ እየተመለሰ ድንገት በአውሬዎቹ ተከበበ። ራንድል ቶሎ ብሎ ቁልፉን ለስቲቨን በመወርወር ለማምለጥ ሞከረ። ሆኖም በነዛ በራሪ ነፍሳቶች በመወረሩ መንቀሳቀስ አቃተው። ጂም ካቴናዋን እየፈታላት፣ ስቲቨን ደግሞ አምቡላንሱን ነድቶ ሊያመልጥ ወደ ጋቢናው ገባ። ነገር ግን አውሬዎቹ ቁልፉን ወስደውበት ነበር። በእጇ አንጠልጥላ እያሳየችው ቁልፉን ወይም ራንድል እንዲመርጥ እድል ሰጠችው። በሰዓቱ ደግሞ ራንድል በአውሬዎቹ ተከቦ ድረሱልኝ እያለ ይገኛል። ስቲቨን ትንሽ አስቦ ቁልፉን ከተቀበላት በኋላ አምቡላንሱን ነድቶ መኖሪያቸው ጋር ፓርክ በማድረግ ታቢንና ስቲቨንን ወደ ውስጥ አስገባቸው። ሁሉም ሰው ታቢን በሕይወት ድጋሚ ማየታቸው አስደንቋቸዋል። ታቢ ድሉን እንዳገኘች የገጠሟትን በሙሉ ተረከችለት። ያ ነጭ በነጭ የለበሰው ሕፃን ያለ ነገር ከከተማው እንዳላስወጣት ገምታለች። በዚህ ሰዓት ኤልጅን ደግሞ በተደጋጋሚ የምትታየው አጽም የመሰለች ሴት ፊት ለፊቱ ቆማለች። ብዙም ሳትቆይ መንገድ ስትጀምር ኤልጅን ቶሎ ብሎ ተከተላት። ሆኖም ተሰወረችበት። ስቲቨን እና ጂም ራንድል እስካሁን በሕይወት አይቆይም ብለው አስበው ነበር። ሆኖም አውሬዎቹ ራንድልን መኪናቸው ላይ ሳይገሉት ጥለውት እንዲሄዱ ሲመለከቱ በፍጥነት ተጋግዘው ወደ ውስጥ አስገቡት። ብዙ ቦታ ላይ ማቁስለውት ነበር። ራንድል ስቲቨንን እንዳየ መሳደብና መውቀስ ጀመረ። ለነሱ ብሎ መስዋዕትነት ከከፈለ በኋላ ለአውሬዎቹ አሳልፎ በመስጠቱ በሽቆበታል። በተመሳሳይ ሰዓት ቪክተር ከሳራ ጋር አንድ ክፍል ውስጥ ይገኛሉ። ቪክተር በሕፃንነቱ እዚህ ቦታ ላይ የገጠመውን ሁሉ እየገለጸላት ነበር። ምክንያቱም በማያውቀው ሁኔታ በአንድ ምሽት የከተማው ነዋሪ በጠቅላላ ተገድለው ነበር ያገኛቸው። ነጭ ልብስ የለበሰው ሕፃን ብቻ ነበር ጓደኛው። ቪክተር እዚህ ቦታ ላይ ካደገ በኋላ ክሪስቶፈር የተባለ ሰው እንደተዋወቀና መጀመሪያ ላይ መልካም ባህሪ ቢኖረውም ቀስ በቀስ ግን ስለ አርማው ምንነት መረዳት ሲጀምር ነዋሪውን አንድ ባንድ መግደል እንደጀመረ ተረከላት። አንድ ቀንም ከአሻንጉሊቱ ጋር ቁጭ ብሎ ሲያወራ እንደተመለከተው ነገራት። ይህንን አሻንጉሊት አስፈሪ ዋሻው ውስጥ ከታቢ ጋር ሆኖ አይቶታል። በሚቀጥለው ቀን ጠዋት ኬኒና አትክልት ሊሰበስቡ የመጡት በሙሉ ወደ ቤታቸው በሰላም ተመለሱ። ጄዲ አምቡላንስ ቤቷ አጠገብ ሲመለከት ተገርሞ ከየት እንደመጣ ጠየቀው። ስቲቨንም ታቢ በሕይወት እንዳለችና በአምቡላንሱ እንደተመለሰች ሲነግረው ጄዲ ምንም ሳያመነታ ወደ ታቢ በፍጥነት ሮጠ። በተመሳሳይ ሰዓት ቪክተር ደግሞ አባቱን በዚህ ቦታ ላይ ሲያየው ክፉኛ ደነገጠ። ከዚህ ሁሉ ዓመት በኋላም እንዴት ብሎ እንደሚቀርበው አላወቀም። ሳራ ተመልሶ ሄዶ አባቱን እንዲያወራው ታበረታተው ጀመር። ይህንን ያህል ዓመት ሲጨነቅ ስለነበር በዚህ ሰዓት አብሮት መሆን እንዳለበት መከረችው። ቪክተርን በመጨረሻ ተስማምቶ ፈልጎ አገኘው።
ነዋሪው ታቢ ከከተማው የወጣችበትን መንገድ ለማወቅ ጓግተው ስለነበር ሁሉም በተሰበሰቡበት እንድታስረዳቸው ጠየቁ። እሷም ፊት ለፊታቸው ቆማ ለመቁጠር የሚያዳግቱ ጥያቄዎችን መለሰችላቸው። እያንዳንዱ የገጠማትንም ምንም ሳታስቀር ነገረቻቸው። ፋጡማ ማንም ያላገኘውን እድል አግኝታ ለፖሊስም ሆነ ለመንግስት ባለማሳወቋ በጣም ተናዳባታለች። የተወሰኑትን በጩኸት አገዟት። አንድ ሽማግሌ ደግሞ ያለችው እውነት መሆኑን ለማረጋገጥ የተወሰኑ ሰዎችን ወደ ዛፉ እንዲላኩ ጠየቀ። ስቲቨን ግን ተቃወሙ። ለመጨረሻ ጊዜ እሱ ወደ ዛፉ ቀዳዳ ሲገባ ጉድጓድ ውስጥ ነበር ራሱን ያገኘው። ስለዚህ ዛፉ የት እንደሚወስዳቸው እርግጠኛ መሆን ስለማይቻል ማንም እንዳይገባ መከራቸው። ሽማግሌው ግን ሊስማማ አልቻለም። እንደውም ዛፉን ራሱ ፈልጎ እንደሚያገኘው ዝቶ ጥሏቸው ወጣ። ስብሰባው ከተበተነ በኋላ አሊስ ፍቅረኛውን ፋጡማን መፈለግ ጀመረ። ፋጡማ እዚህ ቦታ ላይ ተደብቃ የበሰበሱ ፍራፍሬዎችን መመገብ ከጀመረች ቆይታለች። በዚህ ሰዓትም ሳታስበው አሊስ ወደ ውስጥ ገባ። ልትደበቅ ሞክራለች። ሆኖም አሊስ ስላላመናት እያጋጠማት ያለውን በሙሉ በዝርዝር አስረዳችሁ። ያረገዘችው ሕፃን አውሬ ይሆናል ብላ እንደምትፈራም ገለጸችለት። በተመሳሳይ ሰዓት ታቢ በነዋሪ ወቀሳ ተከፍታለች። ለዚህም ጠርሙስ ወደ ተንጠለጠለበት ዛፍ ከጄዲ ጋር በመሄድ መፍትሄ እየፈለጉ ይገኛሉ። አንድ በአንድ ጠርሙሶች ውስጥ ያሉትን ጽሑፎች እያወጡ አነበቧቸው። ሁሉም ላይ የተለያዩ ቁጥሮች ተጽፎባቸዋል። ትርጉማቸው ግን አልታወቀም። ይህንን እያወሩ ቀደም ሲል ያየነው ሽማግሌ ወደ ዛፉ ደረሰ። ሲያወራለት የነበረው ዛፍ ይህ መሆኑን እንዳወቀ ወደ ውስጥ ለመግባት ወሰነ። ጄዲ እና ታቢ ሐሳቡን ለማስቀየር ቢሞክሩም ታቢ ከዚህ ከተማ ካመለጠች እሱም ሊያመልጥ እንደሚችል ነግሯቸው ምንም ሳያመነታ ወደ ዛፉ ገባ። በዛው ቅጽበት ነዋሪው አስደንጋጭ ትዕይንት በመመልከቱ ስቲቨንን ጠሩት። ስቲቨን ቦታው ላይ እንደደረሰ ቀደም ሲል ወደ ዛፉ የገባው ሽማግሌ ሙሉ ለሙሉ ግድግዳ ውስጥ ተሰንቅሮ ተመለከተው። ስቲቨን ለዚህ ሰውዬ ምንም ሊያደርግለት ባለመቻሉ ወዲያውኑ ሕይወቱ አለፈ። ቀጥሎም የሚላቸውን እንዲሰሙትና ማንም ወደ ዛፉ ለመግባት እንዳይሞክር ሽማግሌውን ምሳሌ እያደረገ አስጠነቀቃቸው። Who the fuck is next? Huh? I can't help you if you don't let me. ታቢ ደግሞ የማይገኝ እድል አግኝታ ነዋሪውን ተስፋ በማጨለሟ ራሷን ክፉኛ እየወቀሰች ትገኛለች። ጂም በሷ አቅም ምንም ማድረግ እንደማትችል በመንገድ ሊያጽናናት ሞክሯል። ሆኖም ታቢን አላሳመናትም። በሚቀጥለው ቀን ጠዋት ልጇ ኢተን መጽሐፍ እያነበበ አገኘችው። ጂም ተጨማሪ ምግብ ለማምጣት ርቆ ሄዷል። ቤት ውስጥ ብቻቸውን ቢሆኑም ከላይ የእግር ኮቴ ስትሰማ በፍርሃት ተሸብራ ቀስ ብላ በደረጃው መውጣት ጀመረች። በተደጋጋሚ የምታያቸው እነዚህ አስፈሪ ሕፃናት ድንገት ከየአቅጣጫው ከበቧል። በማታውቀው ቋንቋ አንድ ቃል እየደጋገሙ ይገኛሉ። ኢተን ድምጿን ሰምቶ ሲመጣ ግን ተሰወሩ። አሊስ ደግሞ ፋጡማ አዲስ ያመጣችውን ባህሪ ከነገረችው ቀን ጀምሮ ጤንነቷ አሳስቦታል። ለዚህም ኬቲ ጋር ሄዳ ምርመራ እንድታደርግ እየመከራት ስቲቨን በራቸውን አንኳኳ። ስቲቨን ልጁ ፊት ላይ ጭንቀት ስላስተዋለ የደበቀው ነገር ካለ እንዲነግረው ያስጨንቀው ጀመር። እሱ ምንም ሳያስቀር የፋጡማን ሁኔታ በሙሉ ነገረው። ስቲቨን መልስ ሊያገኙ የሚችለው ከኬቲ ነው ብሎ ስላመነ ወዲያው ፋጡማን ሊያስመረምራት ይዟት መውጣት ጀመሩ። ደረጃው ላይ እየወረዱ እያለ ግን ኤልጅን ለማስታወሻ ይሆናል ብሎ በማሰብ ፎቶ አነሳ። እነሱ ከሄዱ ከቆይታ በኋላ ፎቶዎቹ ታጥበው ደረሱ። ነገር ግን ፋጡማ ብቻዋን እንዳልነበረች ፎቶውን እንዳየው ተረዳ። ሰሞኑን የምትታየው መንፈስ ከፋጡማ ጀርባ ቆማ ፎቶ ላይ ይታያል። በዛው ቅጽበት መንፈሷ ወደ ጆሮ ቀርባ ፋጡማን ከረዳቻት ነዋሪውን መታደግ እንደምትችል ነግራው ተሰወረች። በተመሳሳይ ሰዓት ኬቲ ፋጡማንና ጽንሷን እየመረመረች አልትራሳውንዱ ላይ ምንም አይነት ጽንስ አለመኖሩን ተመለከተ። ግራ እየተጋባች ፋጡማ መጀመሪያውኑ እንዳላረገዘችና የሚሰሟት ስሜቶችም ከእርግዝናው ጋር እንደማይገናኙ አረዳቻት። ፋጡማ ይህንን ስትሰማ ከቁጥጥር ውጪ በመሆን ያገኘችውን ሁሉ መወርወር ጀመረች። በተመሳሳይ ሰዓት ቪክተርና አባቱ ወደ አስፈሪው ዋሻ ተጓዙ። ቪክተር ያንን የሚያስፈራውን አሻንጉሊት ከዋሻው ለመውጣት ወስኖ ነበር። አባቱም ልጁ አደጋ ውስጥ ሲገባ ከውጭ ሆኖ መጠበቅ ስላላስቻለው ተከትሎት መግባትን መረጠ። ለደቂቃዎች በዋሻው ከተጓዙ በኋላ አሻንጉሊቱ በስነ ስርዓት ወንበር ላይ ተቀምጦ አገኘ። ጊዜ ሳያጠፋ ቦርሳ ውስጥ በመክተት ሊወጣ እንደተዘጋጀ አባቱ በድንጋጤ ጠረጴዛ ላይ የነበረውን ስካርፍ በማንሳት ጮኸ። ስካርፉ የሚስቱ ሲሆን ለመጨረሻ ጊዜ ሲያያት ለብሳው ነበር። ጩኸቱ ግን ዋሻው ውስጥ የተኙትን አውሬዎች በሙሉ ቀሰቀሳቸው። ሆኖም በፍጥነት ከዋሻው በመውጣታቸው ተረፉ። ቪክተር ይህንን አሻንጉሊት ማምጣት የፈለገው ከብዙ ዓመት በፊት ክርስቶፈር ከተባለው ሰው ጋር ሲያወራ ባይኑ ስለተመለከተው ነው። አሁን ድጋሚ አሻንጉሊቱን እንዲያወራ ካደረገው የዚህ ቦታ ምንነትና መውጫውን ሊነግረኝ ይችላል የሚል ግምት ነበረው። ጄዲ ደግሞ ከጠርሙሶች ውስጥ ያወጣቸውን ቁጥሮች ደርድሮ ትርጉማቸውን ለማወቅ እየሞከረ ይገኛል። ቁጥሮቹ ላይ ትልቅ ሚስጥር ይዘዋል ብሎ ያምናል። ስቲቨን ደግሞ ከሳራ ጋር ወደ ጫካው ጠልቀው ሲገቡ ተመሳሳይ ዛፍ እንዳገኙ ገለጸለት። ጄዲ ወዲያው ወደዚህ ዛፍ እንዲወስደው ጠይቆት ተያይዘው ቦታው ላይ አመሩ።
ጄዲ ዘኛው ዛፍ ላይም የተንጠለጠሉትን ጠርሙሶች ሰብስቦ ይዞት ሄደ። ለሰዓታት ቁጥሮቹ ላይ ከተመራመረ በኋላ ሁለቱም ዛፍ ላይ ያሉ ቁጥሮች ተመሳሳይ መሆናቸውን ተረዳ። ታቢ በዚህ ሰዓት እንጨት ላይ የተሰቀሉት ቅርጾች ጄዲ ሳለው ስዕል ላይ ስለተመለከተች ድንጋጤ ወረራት። እነዚህን ቅርጾች ሕፃን እያለች በህልሟ ታያቸው ነበር። ይህንን ቦታ ባይኗ ማየት ስለፈለገችም ጄዲ ይዟት ሄደ። ሌሎቹ ምግብ እየሰበሰቡ ነበር። ጂምን እንዳገኘችው ስለዚህ ቦታ ሕፃን እያለች ስለምታያቸው ህልሞች አንድ በአንድ ነገረችው። ሁልጊዜ በህልሟ አንድ ፍጥረት እዚህ ቦታ ላይ እንደሚያባረራትና ቀያይ ድንጋዮቹ ስር እንደምትደበቅ ገለጸችለት። የፍጥረቱን ፊት ለማየት ስትሞክር ግን ሁሌ እንደምትባንን አስረዳችው። ጄዲ በጸጥታ ካዳመጣት በኋላ በህፃንነቷ ስለዚህ ቦታ ከተመለከተች አሁን ላይ ከነሙሉ ቤተሰቧ እዚህ መገኘቷ አጋጣሚ እንደማይሆንና ቦታው ከሷ ጋር የሆነ ግንኙነት እንዳለው ጠረጠረ። በተመሳሳይ ሰዓት ኤልጅን መንፈሷን እየተከተለ እዚህ ቦታ ላይ ደርሷል። ሆኖም ከፊት ለፊቱ ያለው በር ጀርባ እንቅስቃሴ ሲሰማ ፈራ ተባ እያለ ተጠጋው። በሩን ከፍቶ ወደ ውስጥ እንደገባ የደረቀ ስክሪን ተመለከተ። ክፍሉ ጠባብና አስጨናቂ ነው። መንፈሷም ድንገት ተከሰተች። ኤልጅን የሁሉም ነገር መጀመሪያ የቦታ መሆኑን በዛው ቅጽበት ተገነዘበ። በሌላ በኩል ደግሞ በቅርቡ ነዋሪውን የተቀላቀለችው ይቺ ፖሊስ ለምን ነዋሪው ማምለጫ መንገድ እየፈለገ ለመሆኑ ግራ ገብቷታል። ሌላው ዝም ቢልም እሷ ግን መውጫውን ለብቻዋ ለመፈለግ እንደወሰነች ለኬኒ ነገረችው። ኬኒ ይህንን ሐሳቧ እንድትተው አሳሰቧል። ነዋሪው ለማምለጥ ያልሞከረው ነገር እንደሌለና ብዙዎቹ በዚህ ምክንያት ህይወታቸው እንዳለፈ አሳወቃት። ኬኒ ወላጆቹን ካጣ ጀምሮም የማምለጥ ፍላጎቱ ጠፍቷል። በዚህ ሰዓት ጁሊ ደግሞ ወላጆቿ ለመኖራቸውን ተጠቅማ ራንድልን ፈልጋ አገኘችው። ራንድል ከአደጋው በኋላ ቁስሎቹ እስኪድኑ በማገገሚያው ለመቆየት ተገዷል። ጁሊ ራሳቸውን ዘና ለማድረግ በመኪና ለመዞር ሐሳብ አምጥታ ተያይዘው መኪና ውስጥ ገቡ። ከከተማው ብዙም ሳይርቁ ግን እነዛ በራሪ ነፍሳቶች ቀስ በቀስ መኪና ውስጥ መግባት ጀመሩ። ራንድል በፍርሃት ተሞልቶ ሊያባራቸው ቢሞክርም ብዛታቸው እየጨመረ ሲመጣ ከመኪናው ዘሎ በመውጣት እየጮኸ ወደ ጫካው ገባ። ጁሊም ተከትለው ገባች። ትንሽ እንደሮጠች ስቲቨን የሙዚቃ ሳጥኑን ያገኘበት ቦታ ላይ ደረሰች። ራንድልም እዚህ ቦታ ላይ ደርሶ እዚህ መቆየት እንደሌለባቸውና ወደ ቤት እንዲመለሱ ጠየቃት። በተመሳሳይ ሰዓት ፋጡማ እስካሁን ያረገዘች የመሰላት ትክክል እንዳልሆነ ካወቀች ጀምሮ ልክ አይደለችም። ሆዷ ውስጥ እንቅስቃሴ ይሰማት ነበር። አሊስ ደግሞ ረፍት እንድታደርግ መክሯት ወደ ኩሽና ገባ። እዛም በቅርቡ የተቀላቀለችዋን አሮጊት አገኛት። እሷ ምን እንደተፈጠረ ጠየቀችው። ፋጡማ እንዳላረገዘች እየነገራት የፋጡማን ጩኸት ሰሙ። ሆዷ ማመን በሚከብድ ሁኔታ ወደ ውስጥ እየታጠፈ ነበር። ሆኖም ከቆይታ በኋላ ወደነበረበት ተመለሰ። በሁኔታው በጣም ደንግጠው ስለነበር በፍጥነት ወደ ኬቲ በመሄድ በአይናቸው ያዩትን አስረዷል። ኬቲ ግን ፋጡማ ምንም ችግር እንደሌለባትና ችግሯ የስነ ልቦና መሆኑን በእርግጠኝነት አሳወቀቻቸው። እነሱ እዚህ ሆነው ፋጡማ ተደብቃ የበሰበሱትን ፍራፍሬዎቹን እየበላች ነበር። በዚህ ሰዓት አሮጊቷ ደርሳ ልታስቆማት ሞከረች። ፋጡማ ግን በአሰቃቂ ድምፅ በመጮህ ቶሎ ከክፍሉ እንድትወጣ ለመነቻት። ቀጥሎም እጇ ላይ በገባው መቀስ አሮጊቷን ወግታ ገደለቻት። ፋጡማ በጸጸት የምትገባበት ጠፍቷታል። በዚህ ሰዓት አሊስ ወደ ክፍሉ ገብቶ ያደረገችውን ተመለከተ። በድንጋጤ ፋጡማን ወደ ጫካው ይዟት በመሄድ አንድ ቤት ውስጥ ደበቃት። ነዋሪው ያደረገችውን ካወቀ ቅጣቷን ስለሚያውቅ ለተወሰነ ቀን እዚህ ውስጥ እንድትደበቅ አሳስቧት ጥሏት ወጣ። ፋጡማ በራሷ ድርጊት ግራ ተጋብታለች። አሊስ ከክፍሉ እንደወጣ ኤልጅን በተደጋጋሚ የሚያያት መንፈስ ድንገት ፊት ለፊቷ ቆማ ትንሽ ታየቻት። ከዛም በቅጽበት ተሰወረች። በዚህ ሰዓት ነዋሪዋ የአሮጊቷን አስክሬን አግኝተው ታላቅ ውጥረት ውስጥ ገብተዋል። ካለባቸው ችግሮች በተጨማሪ ከመሃላቸው ነፍሰ ገዳይ መኖሩ ደግሞ በይበልጥ አሳስቧቸዋል። አዲስ የተቀላቀለችዋን ፖሊስ እውቀቷን ተጠቅማ ነዋሪውን መመርመር ጀምራለች። ሁሉም ግን ሳራ እንደፈጸመችው ነው የሚያስበው። ከዚህ በፊት ስላደረገችውም አሁን የማታደርግበት ምክንያት አልታያቸውም። አሊስ ደግሞ ስቲቨንን በድብቅ አግኝቶት ገዳይዋ ፍቅረኛው እንደሆነች አረዳው። ስቲቨን ያልጠበቀው ነገር ነበር። ለዚህም እውነቱን ለነዋሪው ተናግረው የሞት ፍርዱን ለማስቀረጥ መሞከሩ የተሻለ እንደሆነ አስረዳው። አሊስ ግን በጭራሽ አለ። ፈልጋ ያደረገችው ባለመሆኑ ለነዋሪው ማሳወቅ አስፈላጊ እንዳልሆነ በመናገር ተከራከረው። ሁለቱ በዚህ እየተጨቃጨቁ ዶና ሳያስቡት ወደ ውስጥ ገባች። የተፈጠረውን ካስረዷት በኋላ ስቲቨን እውነቱን ለነዋሪው ተናግሮ የሞት ፍርዱ እንዳይፈረድባት ማሳመን እንደሚችል አረጋገጠላቸው። ሆኖም ዶና የአሊስን ሐሳብ ደግፋ ተቃወመችው። ነዋሪው ፋጡማ እንደገደለች ባወቀ ፍጥነት ሞት እንደሚፈርዱባትና ስቲቨንን ማንኛቸውም እንደማይሰሙት በግልጽ ነግራው ጉዳዩ ሚስጥር እንዲደረግ ወሰኑ። ዶና እንደወጣችም ፋጡማን ይዟት ራቅ ያለ ቦታ እንዲሄድ አዘዘው።
በሌላ ትዕይንት ቪክተር አሻንጉሊቱን ለማዋራት የቻለውን ያህል መሞከሩን ቀጥሏል። ሆኖም ከአሻንጉሊቱ አንዳችም ቃል አልወጣም። ትዕግስቱን ሲጨርስ ሳራ ጋር በመሄድ አዋያት። አሻንጉሊቱ ከክሪስቶፈር ጋር ይዛኔ ምን እያወሩ እንደሰማቸው ማስታወስ አልቻለም። በመርሳቱ ራሱን ሲወቅስ ከቆየ በኋላ ግን ታቢ እንዲያስታውስ ረዳችሁ። የት ሲያወሩ እንዳያቸው ካስታወሰ በኋላ ተያይዘው ወደ ቦታው ሄዱ። ውስጥም እንደገቡ ሙሉ ትውስታው ወደ አይምሮ መጣ። ሆኖም ክሪስቶፈርን ሲያዋራው የነበረው አሻንጉሊቱ ሳይሆን ነጭ የለበሰው ሕፃን መሆኑን ተረዳ። ሕፃኑ ለክሪስቶፈር ስለ ቦታው ሚስጥሮች እያስረዳው ነበር። ሚስጥሩን እንዳወቀም በጣም ሲበሳጭ ያስታውሳል። አንድ አረፍተ ነገር ትዝ አለው። ሚስጥሩን ለማወቅ ሁሉም ነገር ወደ ተጀመረበት መመለስ አለባቸው። እነዛ አስፈሪ ሕፃናቶች የሞቱበት ቦታ ላይ ነው ጠርሙስ የተንጠለጠለባቸው ዛፎች የበቀሉት። ሚስጥሩንም ለማግኘት ወደ ዛፉ መግባት ይኖርባቸዋል። በዚህ ሰዓት ጁሊያ ደግሞ ወደ ቤት ተመልሳ ወንድሟን ቀደም ሲል ወዳየችው ቦታ ይዘው ለመሄድ ወሰነች። ኢተን ቦታው ላይ እንደደረሰ የሆነ ነገር ወደ ውስጥ እንድትገባ እንደሚፈልግ አሳወቃት። እሷን በጥንቃቄ ወደ ውስጥ ገባች። መሃል ላይ እንደደረሰች ግን ወድቃ መንዘፍዘፍ ጀመረች። ጁሊያ ስቲቨን የነበረበት ቦታ ላይ ራሷን አገኘችው። ዙሪያዋንም ራንድልና ራሷን ጨምሮ ግድግዳ ላይ ታስረው ስትመለከት ከፍተኛ ሕመም ተሰማት። ሆኖም በቅጽበት መልሰው ተሰወሩ። ከአንድ ሽማግሌ ጋር ፊት ለፊት ቆማ ራሷን አገኘችው። ሽማግሌው የተቀዳደደ ልብስ ለብሶ በሰንሰለት ታስሮ ነበር። ጁሊያን እንዳያትም ቀረብ ብላ ገመዱን ወደ ጉድጓዱ እንድትለቀው ጠየቃት። ጁሊያ በጊዜ ወደ ኋላ ተመልሳ ስቲቨን እዚህ ጉድጓድ ውስጥ የታሰረበት ጊዜ ላይ ነበረች። ገመዱንም ለስቲቨን እንደወረወረች አላወቀች። ቀጥላም ፊት ለፊቷ ባገኘችው በር ስትገባ ራሷን አስፈሪ ዋሻ ውስጥ አገኘችው። ወዲያው የእናቷን ጩኸት ሰማች። በቀጥታ ወደ ድምፁ እየተጠጋች ባለችበት ሰዓት መልሳ ራሷን ጫካ ውስጥ አገኘችው። በተመሳሳይ ሰዓት ስቲቨን እና አሊስ ፋጡማን ወደ ደበቃት ቤት ደርሰዋል። ሆኖም በሩ ተከፍቶ ውስጡ ማንም አልነበረም። ከሰዓታት በፊት ኤልጅን ከቤት ውስጥ አስወጥቷት አዲስ ወዳገኘው ቦታ ወስዷት ነበር። ወደ ውስጥ ከገባች በኋላ ግን ኤልጅን እንድትወጣ እንደማይፈቅድላት ተረዳች። ልታመልጥ ያቅሟን ብትሞክርም የኤልጅንን ጉልበት መቋቋም አልቻለችም። ኤልጅን በምንም መልኩ ሊጎዳት እንደማይፈልግ አረጋግጦላት በሆዷ የያዘችው ጽንስ በሙሉ ጤንነት መወለድ እንዳለበት መከራት። ሕፃኑ በሰላም ከተወለደ ከዚህ የተረገመ ቦታ በመጨረሻ ነፃ እንደሚወጡ ገለጸላት። ይህንንም የነገረችው መንፈሷ ነበረች። እሱም ስላመናት ያዘዘችውን ሁሉ እያደረገ ይገኛል። ከዚህ አልፎ ደሙን ቀድቶ አጠጣት። በተመሳሳይ ሰዓት ሳራ ቤቷ ውስጥ ተቀምጣ ጭንቅላቷ በተለያዩ ድምጾች ተሞላ። ወዲያውኑ ወደ ስቲቨን በመሄድ ድምጹ የነገራትን በሙሉ አሳወቀቻቸው። ፋጡማ ባንድ ነዋሪ እንደተወሰደችና በጊዜ ካላገኟት መጥፎ ነገር እንደሚፈጠር ነበር ድምጹ የነገራት። ስቲቨን ይህን እንደሰማ ነዋሪውን በሙሉ በመሰብሰብ ፋጡማ በመጥፋቷ ሁሉም ተበታትነው እንዲፈልጓት ነገራቸው። በተመሳሳይ ሰዓት ቪክተር ትውስታው ከተመለሰ ሰዓት ጀምሮ ከፍተኛ ንዴት ውስጥ ገብቷል። ከቤት ውስጥ መጥረቢያ ይዞ ወደ ትልቁ ዛፍ አመራ። በመጥረቢያውም አንድ ጊዜ እንዳሳረፈበት ነጭ የለበሰው ሕፃን ወደሱ ቀርቦ ዛፉ በምንም አይነት መልኩ መቆረጥ እንደሌለበት አስጠነቀቀ። ቪክተርም ለክሪስቶፈር የነገረው ሚስጥር ለሱም እንዲነግረው ጠየቀው። ሆኖም ሕፃኑ መልስ ሳይመልስለት ከፊቱ ተሰወረ። በዚህ ሁኔታ ፋጡማ እዚህ ክፍል ውስጥ ብዙ ቀናቶችን አሳለፈች። ሆዷም እየተለቀ ሄደ። ከዚህ ክፍል ለመውጣት ያልሞከረችው ነገር አልነበረም። ነገር ግን አንዱም አልተሳካም። በተመሳሳይ ሰዓት ታቢ ከጁሊያ ጋር ሆና ከርቀት አንዲት ሕፃን ስትጠራ ታያት። እሷም ተከትላት ፋጡማ የታሰረችበት ቦታ ላይ ደረሱ። ውስጥ ላይ ቪክተርን አገኘችው። እሱም ልጅ እያለ ሕፃኑ ለክሪስቶፈር የነገረውን ለእናቱ ከነገራት በኋላ ነበር እናቱ ዛፉን ለመፈለግ ይወጣችው። በዚህም ቪክተር ራሱን ጥፋተኛ አድርጓል። ታቢ በሁኔታው አዝና ቀርባ እንዳቀፈችው የቪክተር እናት ስትለያቸው የነበረው ትዕይንት ልክ እንደ ራሷ ትውስታ ወደ አይምሮዋ መጣ። ቀጥሎም ጫካ ውስጥ በአውሬዎቹ ተይዛ ሲገሏት ተመለከተች። ታቢ ያየችውን በሙሉ ለጂምና ጄዲ አሳወቀቻቸው። ሕፃናት የሆነ ነገር ሊነግሯት እንደፈለጉና ከዛፉ ጋር ትልቅ ግንኙነት እንዳለው እርግጠኛ ነች። ጂምና ጄዲ የተወሰነ ካሰቡ በኋላ ዛፉና ጠርሙሶቹ ትልቅ ፍንጭ እንደያዙ ደመደሙ። በተመሳሳይ ሰዓት ስቲቨን፣ ዶና እና ሳራ ፍለጋቸውን ቀጥለዋል። ኤልጅን ሰሞኑን ሁኔታው ደስ አላላቸው። ብዙ ጊዜ ፈልገው ያገኙት የሆነ ነገር እንደደበቃቸው እርግጠኛ ስለነበሩ በድብቅ ለመከታተል ወሰኑ። በሚቀጥለው ቀን ኤልጅን ሻንጣውን ሸክፎ ለመውጣት ሲዘጋጅ አገኙት። ስቲቨን ወዲያውኑ አንድ ክፍል ውስጥ አስገብቶ መስቀለኛ ጥያቄዎችን ይጠይቀው ጀመር። እሱም ምንም አልካደም። ፋጡማን እንደደበቃት ተናዘዘ። ነገር ግን በምንም ተአምር ያለችበት እንደማይነግራቸው ገለጸላቸው። ጨምሮም እያደረገ ያለው ትክክለኛውን ነገር እንደሆነና ፋጡማ ሕፃኑን በሰላም ከተገላገለች ሁሉም ከዚህ ቦታ ነፃ እንደሚወጡ አረጋገጠላቸው።
በዚህን ጊዜ ሳራ አቋርጣው ከራሷ ተሞክሮ የሚሰማውን ድምጽ ማመን እንደሌለበት መከረችው። እሷ ድምጹን በመስማቷ የፈጸመቻቸውን አሰቃቂ ድርጊቶችን ማስረዳችው። አሊስ በዚህ ሰዓት ትዕግስቱን በመጨረሱ ኤልጅን ላይ ተወረወረበት። ፋጡማ ያለችበትን እንዲናገር የሚያስፈራራው ጀመር። ኤልጅን ግን አሁንም ለመናገር ፈቃደኛ አልነበረም። ስቲቨን ሁሉንም ካስወጣ በኋላ ኤልጅንን በጉልበት ለማወጣጣት ወሰነ። ብቻውን ወደ ክፍሉ ገብቶ የሚያሰቃይበትን መሳሪያዎች ፊት ለፊቱ ደረደረ። ኤልጅን ግን ምንም አልመሰለውም። ቢገድለው እንኳን ያለችበትን እንደማይነግረው አረጋገጠለት። ስቲቨን በዚህ ጊዜ ትዕግስቱ አልቆ በመዶሻው ባለው ጉልበት እጁን መታው። ኤልጅን በስቃይ ሲጮህ በቅርቡ የተቀላቀለቻቸው ፖሊስ ድምጹን በመስማቷ ሮጣ ወደ ክፍሉ ገባች። ባየችውም ነገር በጣም ተበሳጭታ ስቲቨን ላይ ጮኸችበት። ሁሉም ከክፍሉ ወጥተው እየተጨቃጨቁ ባለበት ሰዓት ሳራ ቀስ ብላ ወደ ክፍሉ ገባች። ብዙም ሳይቆይ ከክፍሉ አስጨናቂ የጩኸት ድምጽ ተሰማ። ሁሉም በሩጫ ወደ ክፍሉ ሲገቡ ሳራ ኤልጅንን አንድ አይኑን አውጥተው አገኟት። ፋጡማን የደበቀበትን ቦታ ወዲያው ነበር ያናዘዘችው። በዚህ ሰዓት ፋጡማ ክፍሏ ውስጥ ትገኛለች። ሆዷ እየተለቀ መጥቷል። ከውስጡም የሆነ የሚንቀሳቀስ ነገር ተሰማት። ውስጧ በከፍተኛ ፍርሃት በመሙላቱ የጠርሙስ ስባሪ አንስታ ጽንሱን ለማጨናገፍ ወሰነች። ነገር ግን በሰከንዶች ውስጥ መንፈሷ ተከስታ ሰዓቱ እንደደረሰ አሳወቀቻት። ቀጥላም ጽንሱን ከሆዷ ውስጥ በማውጣት ተሰወረች። ስቲቨን እና አሊስ በቻሉት ፍጥነት ቦታው ላይ ቢደርሱም ረፍዶ ነበር። አጠገቧ ወደ መሬት ስር የሚመራ በር ተከፍቷል። ፋጡማ አሁን የአውሬዎቹን ምንነት በሚገባ ተረድታለች። አውሬዎቹ በጠቅላላ ከብዙ ዓመት በፊት ለዘላለማዊ ሕይወት ሲሉ የገዛ ልጆቻቸውን አሳልፎ የሰጡ ሰዎች ናቸው። ስቲቨን በዚህ ሰዓት ከዚህ በር ጀርባ ምን ሊኖር እንደሚችል ማወቅ ስለፈለገ ኩራዙን አብርቶ በጥንቃቄ ወደታች ወረደ። በተመሳሳይ ሰዓት ጄዲ፣ ታቢ እና ጂም የቁጥሮቹን ትርጉም ለመፍታት እየሞከሩ ይገኛል። ለረጅም እና ታካሽ ለሆነ ሰዓት ካሰቡ በኋላ ጂም አንድ ሐሳብ መጣለት። ቁጥሮቹ ከሙዚቃ ኖቶች ጋር ሊገናኙ እንደሚችሉ አሰበ። ጄዲም በፍጥነት የዛፍ ቅርንጫፎቹ ላይ ተቀምጠው በነበረበት አቀማመጥ በመደርደር የሙዚቃ ኖቶቹን ወደ ሙዚቃ ቀየራቸው። በመቀጠልም ዛፉ አጠገብ በመሄድ ይህንን ሙዚቃ ለመጫወት በማሰብ ወዲያውኑ ወደ ቦታው አመሩ። ጄዲ ይህንን ሙዚቃ ዛፉ አጠገብ ቆሞ ተጫወተ። አስፈሪዎቹ ሕፃናት አንዷ ቀስ ብላ ወደ እነሱ ቀረበች። ሕፃኗን ማየት የሚችሉት ጄዲ እና ታቢ ብቻ ነበሩ። ቀጥላም ሕፃኗ ፊት ለፊታቸው ተንበርክካ በማይታወቅ ቋንቋ ማውራት ጀመረች። በሚገርም ሁኔታ ግን ታቢ ምን እያለች እንደነበር ወዲያውኑ አወቀች። ስሜቷን መቆጣጠር አቅቷት ፊቷ በእንባ ታጠበ። ከዛም ተነስታ መንገድ ስትጀምር ጂም ተከትሏት ምን እንደተፈጠረ ጠየቃት። እሷም ሁሉንም ነገር እንዳስታወሰች ገለጸችለት። ታቢና ጄዲ ብቻ እነዚህን ሕፃኖች የሚያዩበት በምክንያት ነበር። ባለፈው ሕይወታቸው ታቢ የቪክተር እናት ስትሆን ጄዲ ደግሞ በቀድሞ ሕይወቱ ክሪስቶፈር ነበር። እዚህ ቦታ ላይ ከሞቱ በኋላ ድጋሚ ስለተወለዱ ነው ማስታወስ ያልቻሉት። ሕፃናቶቹ ማዳን ስላልቻሉ በተደጋጋሚ ወደዚህ ቦታ ይመላለሳሉ። በተመሳሳይ ሰዓት ጂም በዋሻው ውስጥ ተጉዞ አውሬዎቹ ተሰብስበው ሲመለከት በድብቅ የሚያደርጉትን መመልከት ጀመረ። መንፈስ የመሰለችው ሴት በእጇ ከፋጡማ ወዲያ ወጣችውን ጽንስ ይዛለች። በማይታመን መልኩ ጽንሱ በፍጥነት አድጎ ከውስጡ አንድ ሰው ቀዶ ወጣ። ስቲቨን ከዚህ በፊት የገደለው አውሬ ነበር። ወደ እነ ጂም ስንመለስ ጂም ታቢ የነገረችውን ሁሉ ዱብዳ ስለሆነበት ቀጥሎ የሚያደርገውን እያሰበ ጁሊያ በፍርሃት እየጮኸች አጠገቡ ደረሰች። ወዲያውኑ ማምለጥ እንዳለባቸው እየነገረችው ከፊት ለፊታቸው ቢጫ የለበሰ አዛውንት በተረጋጋ ሁኔታ ቀረባቸው። ይህንን ሰው ከዚህ በፊት አይተውት አያውቁም። አይኑ ሙሉ ለሙሉ ጥቁር ነበር። ጂምን አንቆ ከመኪናው ጋር በመለጠፍ ከዚህ በፊት ነግሮት የነበረውን ደገመለት። ሚስት ጉድጓዱን መቆፈር አልነበረባትም አለው። የዚህን ጊዜ በሬዲዮ ያዋራው ድምጽ መሆኑን ወዲያውኑ ተረዳ። ነገር ግን መልስ ሳይመልስለት በቅጽበት ገደለው። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።